ሰላም ሰላም፣ ጤና ይስጥልኝ ውድ የዩቲዩብ ቤተሰቦች እንዴት ናችሁ? አላችሁ ወይ? ደህና ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ለዩቲዩብ ቻናሌ እንደተለመደው አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የናችሁ ደግሞ ላይክ አድርጉ ማለት ነው። እና በጣም የገረመኝ ማለት ነው ያሳቀኝ ልበላችሁ ዳንኤልና ዋንትያ በጣም ነው የምትገርመው ዋንትያ ማለት ነው። እውነት ከዳንኤል ጋር ጀምራ ከሆነ በጣም የምታሳፍር ሴት ናት ማለት ነው። ምክንያቱም አንድ ለልጇ ክብር የላትም። ደግሞ አርፋ ልጇን ማሳደግ ነው ያለባት። ስንት ነገር አሳልፋ እዚህ ደረጃ ደርሳ ከዳንኤል ጋር ሌላ ነገር ውስጥ ከገቡ እውነት ዋንትያ ዋጋ የላትም። ሲጀመር የዳንኤል ተብዬው ልክስክስ ደግሞ እሷ ጋር ሄደ ደግሞ ሲጀመር በጣም የሚያስጠላ ልጅ ነው። ገና ከጽጌ ጋር ያለውን ጉድ ሳይጨርስ ጭራሽ ከዋንትያ ጋር ደግሞ ብሶባቸዋል የኢትዮጵያ ወንዶች ማለት ነው። ሁሉም አንድ ናቸው ሳይሆን ዋንትያ ማለት ነው። በአሁኑ ሰዓት እሷ ለልጇ እውነት በቃ ለልጇ ነው መኖር ያለባት። ሲጀመር ሌላ ወንድ ራሱ ማየት የለባትም። ጭራሽ ከዳንኤል ጋር የማንም መጫወቻ ጋር መሆን እውነት በጣም ነው የሚያስጠላው። አሁን ጠጋ ጠጋ ያለው ሰርፕራይዝ ያደረጋት አውቆ ነው ሲጀመር ማለት ነው። እንደገና ደግሞ ልጇን ይዛ ከሱ ጋር መጎተት ምናምን። አሁን ልጇን ማን ነው ብላ ስትጠይቃት ራሱ አባዬ አለች። እንግዲህ አባቴ ነው አለች። ሲጀመር ልጅቷ አባት ትፈልጋለች። ብዙ ጊዜ ትጠይቃታለች። ዋንትያ ነው ማለት ነው። ግን በዚህ ደረጃ አባት ያልሆነን ሰው አምጥቶ አባዬ እንድትል ራሱ ማስደረጓ ደደብ ናት ዋንትያ ማለት ነው ሲጀመር። እና በጣም ታስጠላ ሴት ናት እንዴ ሰው እኔ ዋንትያን በጣም የምታስጠላኝ ለምን እንደምጠላት ታውቃላችሁ? ፊዮናን ካስቀየመቻት በኋላ በጣም አስጠላችን። ፊዮና ደግሞ በጣም የውሃ ገራገር ምንም አታውቅም። እውነቴን ነው የምላችሁ። እና አንድ ቀን ላይቭ ላይ የሆነ ቪዲዮ ምናምን ላይቭ ላይ ገብተው ምናምን ጌም እየተጫወቱ ምናምን እቺ ፋውል ትሰራታለች ማለት ነው። ዋንትያ በቃ ከሰው ጋር መቅረብ አትፈልግም። ራሷ ብቻዋን ነው በቃ ጥጓን ይዛ መፈመስ የምትፈልገው እንጂ ከሌሎች ሰዎች ጋር አብረን እንደግ ምናምን አትልም። በጣም መርዝ ሰው ናት። ገባችኋ? በጣም መርዝ ናት። ለምን እነዛ አሁን ለምሳሌ እነ ፊዮኒ ምናምን ናቸው ያፈመሷት፣ እሷን ባይበልጥ ማለት ነው። ግን እዚህ ደረጃ ደርሳ ራሱ አሁን ከእሷ ጋር ቪዲዮ መስራት ቢፈልጉ እንኳን አታስቀርባቸውም፣ አታስደርሳቸውም ጭራሽ። በጣም መርዝ እሾክ ናት ዋንትያ ማለት ነው። እና እኔ በፊትም አትመቸኝም። በቃ በፊት የራሷ የታሪኳን ሳይ ነው ብቻ የምታሳዝነኝ። እና አሁን ያለችበት ደረጃ ደግሞ በጣም የምታስጠላኝ። ለምን መሰላችሁ? በቃ ማንነቷን ረስተዋለች። እና ምንም ነገር ደግሞ አይደማትም። እንደዚህ እንደ ቲክታከሮች ፌመስ ቲክታከሮች የሆነ ነገር ሲያደርጉ እሷ ግን እዛ ጋር አትገኝም። በጣም መርዝ ናት። ገባቸዋ? አሁን እነ ጽጌ እነ ዳንኤል አይታዩም እንጂ በጣም ብዙ ነገር ያደርጋሉ ለኢትዮጵያ ማለት ነው። እነሱ እነ ሩታ እና አብርሃም ሁሉም ቲክታከሮች ታዋቂዎች የሆነ ነገር ያደርጋሉ በራሳቸው። ገባቸዋ? እርስ በራሳቸው ያድጋሉ። አሁን አብርሽን ተመልከቱ። ከአንዱ አንዱ በጣም ፌመስ ነው የሚያደርጓቸው። እች ግን መርዝ ማለት ነው። እራሷ ከፈመሰች እንኳን ሌላ ሰው ፈጽሞ እንደሷ እንዲያድግ አትፈልግም። እንደሷ እንዲያድግ እንዲቀየር አትፈልግም። ዋንትያ በጣም መርዝ የምታስጠላ ሾካካ ሴት ናት። እና ዳንኤል ራሱ ከእሷ ጋር ማለት ነው ምን ሆኖ ነው ከዚች ጋር ራሱ ቪዲዮ የሚሰራው? እውነት ቪዲዮ ሊሰራ ከሆነ ራሱ ከዚች ጋር በጣም የፈለገ ለዩቱብ ወይንም ደግሞ ለቲክቶክ ስራ እንኳን ሲሆን የሆነ ከራሳችሁ ጋር የሚመጣጠን ሰው ከራሳችሁ ጋር ስላችሁ ዳንኤል እና ዋንትያ እድሜያቸውን እያልኩ አይደለም፣ ሁለቱም ይመጣጠናሉ። እድሜያቸው ሳይሆን ከምን አይነት ወንዶች ጋር ሆናችሁ ቪዲዮ መስራት እንዳለባችሁ ራሱ ማወቅ አለባችሁ። ሲጀምር ልጆቻችሁ ማስገባት የለባችሁም እንደዚህ አይነት ወንድ ላይ ማለት ነው። አሁን ዳንኤልን ተመልከቱት ከጽጌ ጋር እንደገና ደግሞ እንዲህ ሲል ከኤፌሶን ጋር ብቻ አሁን ከቤቲ ጋር ራሱ ፍቅር ጀምሯል። እንዲህ ሲል ከሰከሰ የማይታዩት ወንድ ራሱ ልጅቷ እንኳን ብታይ አእምሯ ላይ የሚቀረጸው ነገር ሌላ ነው። አሁን እች ልጅ ዱዳ ናት፣ ምንም አታውቅም። አባቴ ብላ ነው እንግዲህ ስለምታየው ልጅቷ ማለት ነው። ጩጬ ናት። እሱ በሄደበት ተከትላ ልጇን ይዛ መሄዷ ራሱ በጣም ያሳፍራል። ሰው ለቪዲዮ ራሱን ዝቅ አድርጎ ክብር ማዋረድ ራሱ በጣም የሚያስጠላው ነው የምላችሁ። እንዴ በዛ ላይ ህፃን ልጅ ናት ልጅቷ።
እሺ አሁን ለምሳሌ ቪዲዮ ለመስራት ብለው እንደ ላይክ እንደ ባለትዳርም ወይ እንደ ባልና ሚስትም ሆኖ ሊሰሩ ይችላሉ። ግን ልጅቷ ላይ በቃ ልቧን ደንድና ልጅቷ የምታምነው ማን ነው? ዳንኤል አባቴ ነው ብላ ነው የምታስበው። ግን ቀጣይነት የላቸውም። እዚህ ጋር ለቪዲዮ ብለው ነው ሁለቱም የተገናኙት ማለት ነው። እና ያ እንዳለ ሆኖ ግን ልጅቷን ማስገባት የለባትም እዛ መሀል ላይ እሷ ወጥታ እሷ ከዳንኤል ጋር እንደፈለገች ትንዘላዘል ማለት ነው። እና በጣም ይገርማል። ደግሞ ቀለበት አድርጎላት ምናምን ምናምን በጣም ነው የሚያስጠላው። ይሄ ለስም ራሱ ጥሩ አይደለም። አሁን እኔ ልጅ ባይኖራት ምንም አይመስለኝም። ልጅ ባይኖራት እንደፈለገች መሆን ትችላለች። ሲጀመር ዋንትያ እኮ በጣም ቆቅ ልጅ ናት ታውቃላችሁ። በጣም ቆቅ መዥገር መርዝ ናት። እውነቴን ነው የምላችሁ። ለዛ በቃ ከብዙ ሰዎች ጋር ተቀራርባ ስንት አለው እነ አረ በጣም በጣም ብዙ ቲክታከሮች አሉ። ዳንኤል ራሱ የሚቀርባቸው ከነ ሩታ የሚያምርበት እንደውም ከነ ሩታ ከነ ሄርሜላ ጋር ምናምን ከነ ሄለን ጋር ከነ ቤቲ ምናምን ጋር ነው መስራት ያለበት። ምክንያቱም ዋንትያ በጣም አሁን ራሱ እሷ ያ ቪዲዮ ላይ ራሱ እንደዛ ስትሰራ ምናምን መቶ ሰርፕራይዝ አደረገ ምናምን በግድ ነው ራሱ ቪዲዮን ከሱ ጋር ቀርባ የምትሰራው ማለት ነው። በነገራችን ላይ ዳንኤል ዋንትያን ወዷት ያፍቅሯት ምናምን አይደለም። እዚህ ጋር እንዳትሸወዱ እና ለቪዲዮ ብሎ ነው። ግን ለቪዲዮ ብሎ እኔ ልጅቷን ስላስገባቻት በጣም ተናድጃለሁ። ልጇን መውጣት አለባት እሷ ስትንዘላዘል ማለት ነው። እና ስለዚህ ዳንኤል ራሱ የሚያስጠላ ወንድ ነው። ሴት አቶ ከሷ ጋር ራሱ ቪዲዮ መስራቱ በጣም የሚያናድደው እና እንደጀመረው ከጽጌ ጋር ነው የሚያምርበት። መጨረሻውም ራሱ ማለቅ ያለበት ከጽጌ ጋር ነው እና እኔ በጣም ብዙ ቲክታከሮችን ፌመሶችን አውቃለሁ። እንደ ዋንትያ የምጠላው ሴት የለም። በጣም የምታስጠላ ሴት ናት። በብዙ ነገር ስላየዋት ነው። ለምን ቲክታከሮች በቃ ሲበልጧት እራሱ አትወድም። እነ ፊዮናን በጣም የምትጠላቸው እነ ጃኒ ምናምን የምትጠላቸው ራሱ እሷ በቃ ከእሷ ስለሚበልጡ በጣም ብዙ ተከታይ ስላላቸው ነው። ገባችኋ? እሷ ማንም ራሱ ዞር ብሎ ማያየዋትም ልንገራችሁ ነው ማለት ነው። እና በጣም ታስጠላ ሴት ናት። እና ውዴት ቤተሰቦች ሰብስክራይብ ማድረጋችሁን አትርሱ ማለት ነው።